የቲክቶከሮችና እስቲ ባሪ ሰነድ ተብሎ የተላከውን ዶክመንት ለማየት እንሞክር እና እንፈዛዝ። ብዙም ጊዜ በሮቹ ጉዳይ በጣም አነጋጋሪነቱን ቀጥሏል። ታስታውሳላችሁ አይደለ? ተናግሬ ነበረ። ቲክቶክ በርካቶች በማህበራዊ ሚዲያ ተቃውሟቸውን ገልጠዋል። ለማንኛውም ሁላችሁም እንደምን አደራችሁ፣ እንደምን አረፈዳችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን እንግዲህ ዛሬ በያሮስ መረጃችን በስፋት የምንቃኘው ጉዳይ የዩቲዩበሮቹ የአርቲስቶቹ ጉዳይ ላይ ተመለከተ ይሆናል። አርቲስቶቹ ዩቲዩበሮቹ ኦርቶዶክሳውያን ማለት ነው እያደረጉት ያለው ነገር በርካቶች ተቃውሟቸውን እንዲያነሱ፣ እንዲቃወሟቸው፣ እንዲቃረኗቸው፣ ድምጻቸውን እንዲያስተጋቡ እያደረገ ይገኛል። ትክክለኛ ያልሆነ አግባብነት የሌለው ድርጊት ሲሰሩ ተመልክተናል። ብዙዎቻችን ማዝነናል። ከዚህ ጋር የተገናኘ በጣም ተደጋጋሚ የሆኑ መረጃዎች ይወጡ ይገኛሉ። አሁንም በመረጃችን የያዝናቸው ማለት ነው እስከ 100,000 ከቤተክርስቲያን ፐርሰንት ማለት ከቤተክርስቲያን ጉቦ፣ ከቤተክርስቲያን ስርቆት በሚያዝን መልኩ ስርቆት በቀጥታ በሚሊዮን ብር ያገኛሉ፣ ይከፋፈሉታል። ማለት እንዴት ከመግለጽ ራሱ በጣም ነው ማለት በቃ እቺን ቤተክርስቲያን ያልበላት ያልሰርቃት ያልዘረፋት ሰው የለም ማለት በጣም በሚያሳዝን መልኩ እንደዛ ሆኖ እያገኘ እየተመለከተ በጣም ልብ ይሰብራል፣ ያማል፣ ያሳዝናል። እና የቲክቶከሮች ጉዳይ በቸልታ ሊታለፍ የሚገባው ነው ብለናል ነው። ቤተክርስቲያንን እስከ መቼ እንደምንዘርፋት ባላውቅም ግን ደግሞ በጣም ልንጨነቅ ይገባል። ይሄ ጉዳዩን በትኩረት ልንመለከት ይገባል። በላይ ስለተሰበሰበ በሚሊዮን ቤት የሚወሰድበት ጊዜ ላይ ደርሰናል። ክብሯን እያሳጣን ነው። ልዕልናዋን ዝቅ ያደረግን ነው። የገንዘብ ቤት ሆናለች፣ የኮሚሽን ቤት ሆናለች። አሳፋሪ ጊዜ ላይ ደርሰናል። አንገት የሚያስደፋል። እንደ ጀብድ ደግሞ ያወራዋል። እኛ ስራችንን እንሰራለን ምናምን የሚሉ ለአንድ ቤተክርስቲያን ከ25 ሰው በላይ መሄድ ማለት ምን ይሉታል? 25 ቤተክርስቲያን ላይ ደርሶ ስንት የገጠራ ቤተክርስቲያናት አሉ። የአባ ገብረ ኪዳን ፕሮጀክቶች አሉ። እና በጣም የሚያስከፋ ጊዜ ላይ ደርሰናል። በጣም የሚያሳዝን ጊዜ ላይ ደርሰናል። ይህን የተመለከተ መረጃ እስኪ እንደሚከተለው ቪዲዮ ላቀርብላችሁ። እስቲ ባሪ ሰነድ ተብሎ የተላከውን ዶክመንት ለማየት እንሞክር እና እንፈዛዝ። ብዙም ጊዜ ቤተክርስቲያን የሚበሉ አካላት አሉ ብዬ ስናገር ቅናት ነው የሚሉ ሰዎች ነበሩ የሆነ ጊዜ ላይ። እስቲ ቅናታችን ይረግብ የለ እንመልከት። ባሪ ሰነድ 1 ይላል። ለዚህ ፕሮጀክት የወጣ ወጪ በዝርዝር ሲታይ ይላል። አንደኛ ለቲክቶከሮች፣ ለዩቲዩበሮች፣ ለመርሃ ግብር መሪ የ3 ቀናት አበል ለ14 ሰዎች ሲባዛ በ150,000 ድምር 2.1 ሚሊዮን። የአንድ ቲክቶከር በልዩ ክፍያ አበል ብር 100,000 ብር። ለአንድ ቲክቶከር በልዩ አበል 100,000 ብር። አጠቃላይ ለ3 ቀናት ከላይ የተሰጠውን ቅድመ ክፍያ አበል የወጣ 2.2 ሚሊዮን ብር። ዝርዝር ሁለተኛ ለአርቲስቶች የ3 ቀን አበል 3 ሲባዛ በ60,000 ብር 180,000 ብር። ለጌጡና ለጉርሻ እንዲሁም ለአንድ አርቲስት ማስታወቂያ የተሰራበት ብር 93,000 ብር። ጌጡ ፖስት ያደርግ እንደዚህ ቤተክርስቲያን ስለእንደዚህ ሲባል ጉርሻም እንደዛ። ስለዚህ ለጉርሻ ለጌጡ እንዲሁም ደግሞ ለአንድ አርቲስት ማስታወቂያ የተሰራበት ብር 93,000 ብር። የዲጂታል ሎተሪ ማስታወቂያ ሎተሪ ህትመት ብር 127,000። ለጊዜ ሚዲያ ዩቲዩበር ማለት ነው። ለጊዜ ሚዲያ ብር 25,000። ደርሶ መልስ ፕሌን ቲኬት ብር 485,263 ብር። ከከተማ ውስጥ ልዑካን ማመላለሻ ትራንስፖርት ብር 28,450
ለልኡካኑ መኝታ ለአልጋ ብር 769 ሺህ ብር፣ ለመስተንግዶ ለምግብ ብር 528669 ብር፣ ለቅስቀሳ ለሞንታርቦ ብር 41800፣ ለሳውንድ ሲስተም ብር 30 ሺህ፣ ለባነርና ሰርተፊኬት ብር 19600፣ ለሞተረኛ አጃቢ አባል 8000። እኔ በጣም ያሳቀችኝ ይችኛለች። ትናንትና አንድ ቪዲዮ እያየሁ ነበር፣ ሬዲዮ ላይ የነበረው የሁላችሁ መቶ እየተቀበሉ ነው ሞተረኞቹ መኪኖች ነው ነገር አባል አለው ይከፈላቸዋል ማለት ነው። ታስታውሳላችሁ አይደለ? ተናግሬ ነበረ። ቲክቶክ ላይ ለቤተ ክርስቲያን ገንዘብ የሚያሰባሰቡ ቲክቶከሮች አብዛኞቹ ከ50% ድረስ እየተከፈላቸው ነው የሚያገለግሉት ብዬ የዛሬ ስንት ወር ነው ፖስት አድርጌያለሁ። ወረድ ብላችሁት አንድም ሰው ገንዘብ ሳይከፈለው ለቤተ ክርስቲያን ብር የሚያሰባስብ የለም። በሚዘገንን ሁኔታ ይሄው እዚህ ጋር የምታዩት ሊስት ወጥቶ ተቀምጧል። አያችሁ አይደለ? ለዚህ ነው ብራችሁን ያዛርጉ፣ ለማን እንደምትሰጡ አስቡ፣ አስተውሉ የምንለው። በሚዘገንን ሁኔታ ቤተክርስቲያኗ ከተሰበሰበላት ብር በላይ እነሱ ናቸው ብሩን የሚወስዱት። ይሄንን ደግሞ ደጋግሜ ተናግሬያለሁ። ራሴን ስለማውቀው እኔ ስለራሴ ልንገራችሁ። አንድም ቀን ከአንድ ቤተክርስቲያን ከአንድ ገዳም ላይ ሳሰባስብ 0.5 ሳንቲም ተቀብዬ ወስጄ አላውቅም። አንድም ቀን መቼም ነው ማላደርገው። በዚህ ደግሞ በጣም ነው በራሴ የምኮረው፣ ሊስቱ ላይ ስላልወጣሁኝ ማለት ነው። ፌስቡክ ላይ የተፖስተውን አይታችኋል አይደለ? ቴንክ ዩ። ቀድሜ ግን ተናግሬ ነበረ። ሲነገራችሁ አትሰሙም። እናንተ የሚቀድማችሁ ስድብ ነው። አንቺ ማን ሆነሽ ነው ፈራጅ ሆንሽው? አንቺ ማን ስለሆንሽ ነው እንደዚህ ምናምን ነው። አያችሁ አይደል? እንዴት ነው ለአልጋ የተከፈለው ወጪ ደስ ይላል አይደለ? አበሉስ እንዴት ነው? አሪፍ ነው። ይመቻችሁ። ለማንኛውም ገንዘባችሁን አውጥታችሁ ስትሰጡ ለማንና ለምን እንደምትሰጡ ጠንቅቃችሁ ወቁ። በጣም ትልቁ ችግር አለ ብዬ ደግሞ የማስበው ለነዚህ ቲክቶከሮችም ሆነ ዩቲዩበሮች ለቤተ ክርስቲያን ተብሎ ገንዘብ ሲሰበሰብ የዚህን ያህል ብር ምጅረጥ አድርጋችሁ እያወጣችሁ የምትከፍሉ አካላት እናንተንም ከነሱ ለይቻ አላያችሁ። ምክንያቱም የተለመደ ነገር ስለሆነ ነው በዛው እየቀጠለ ይሄደው። ባይለመድ ኖሮ ወይ ደግሞ እናንተ የተስተካከለ ነገር ብታደርጉት ኖሮ የመጀረጣችሁ ባሰጧቸው ኖሮ እዚህ ደረጃ አይደርስም ነበር። ለማንኛውም ሁላችሁም እንደምን አደራችሁ፣ እንደምን አረፈዳችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ ብዬ ነው ዛሬ እንትን ያልኩት። እንግዲህ እንዳያችሁት 1000 ሰው ካልሞላ አዲስ ነገር አልጀምርም። 1000 ሰው እግዚአብሔር ይመስገን ካለ በኋላ ካስመለኩ በኋላ እግዚአብሔር ይመስገን ብዬ ካጻፍኩ በኋላ ነው የምመጣው። በመሃል እግዚአብሔር ይመስገን የሚለው መሃል የሚመጣ ሰው ብሎክ አይደረግም። አንዳንዱ ስድብ ከሌለው ብሎክ ባን፣ ስድብ ካለው ብሎክ ባን ነው። ስድብ ከሌለው ግን እንትኑን አነሳበታለሁ። ግን ይህንን ከተናገርኩ በኋላ እዚህ መሃል መጥቶ የማያውቀው ያሬድ ያያ ወንድማችን መጥቷል። ያሬድ ያያ መጥቷል። እንግዲህ እንደምታዩት እንደዚህ ብሎ ነው የመጣው። ያሬድ ያያ ከላይ እግዚአብሔር ይመስገን ነው የሚሉት፣ ከታች እግዚአብሔር ይመስገን ነው የሚሉት። ትገርመኛለህ። ሌሎቹም የምታቀርባቸው መረጃዎች በአቦ ሰጠ ነው። እኔ 2 የገቢ መሰባሰቢያ ላይ ብቻ ነበርኩ፣ ጎንደር ደብረ ምጥማቅ፣ ባህር ዳር መድኃኔዓለም። በቃ ከዚህ ውጭ የትም አይተኸኝ አታውቅም። ለምን ትዋሻለህ? አሁን የለጠፍከው ባነር የእኔ ፎቶ በኤዲቲንግ ነው። ምክንያቱም እኔ ድሬ አልሄድኩም። ሌላው እኔ ካንተ አፍና ጥርስ መች ጠፍቼ ሁሌም አለሁ እና ያንተን ጥርስም ምላስም ለምጄዋለሁ አለኝ ማለት ነው። ያሬድ ያያ ነው የሚለው ማለት ነው። እና እኔ መልስ አልሰጠሁትም፣ በደንብ አስነጥሰዋለሁ። እኔ ያሳዝነኛል፣ የእናቱ እንባ ያሳዝነኛል። እናቱ እንግዲህ ሌሎቹም ልጆች ታስታውሳላችሁ፣ በጃልሜዳው ጊዜ ባደረገው ትግል ባደረገው የቡናና የጊዮርጊስን እንትን እኔው ነኝ ወደፊት አምጥቼ እኔው ነኝ ከህዝብ ያስተዋወቅኩት። እዛው ላይ ነው ደግሞ ሚስት የሚያገኘው እዛው ላይ ነው ደግሞ ሚስቱንም እሱንም በረብ አድርጌ ነው የመከርኳቸው፣ ሁለቱንም ማለት ነው።
እናቱም ደግሞ ራሱ አገናኝቶኝ በደንብ ነው የመከርኩት። ማድረግ ያለበትን የሌለበትን ነግሬዋለሁ። ደግሞ በጣም በጣም በብዙ በብርቱ የለፋ ነው ያያ ከኔ ጋር በጣም በቤተክርስቲያን ጉዳይ ላይ በጣም የሰራ ነው። ነገር ግን መጨረሻ የጃልሜዳው እንዳለቀ ሰብስቢያቸው ለህዝቡ ምንድን ነው ያልኩት? የኔና የነዚህ ልጆች እንትን አብቅቷል። ያበቃው ይሄ ነው። ጃልሜዳ ተመልሷል፣ ጸድቷል፣ በዓሉ ተከብሯል። 9,000 ሰው መግበናል። ከዚህ በኋላ ከዘመዴ ጋር ነበርን ጃልሜዳ እንዲያደረግነውን እያሉ ቢያታልሏችሁ፣ ሴቶቹንም ቢያነውሯችሁ፣ ገንዘባችሁን ቢዘርፏችሁ አያገባኝም ብዬ የተናገርኩት አስቀምጬ ነው። እነ ያሬድ ያያን እነ ማንትስ ምናምን በአጠቃላይ ያሉትን ልጆች እነ ነፍሷ የሚባሉ ልጅ ሸዋ ነፍሷ ነው የሚባሉ ልጆች፣ ሌሎችም ትልልቅ ልጆች ነበሩ። እነሱን ሁሉ በአደባባይ ነው በእናንተ ፊት ነው የተናገርኩት። ምክንያቱም ስለ አላቃቸውም። ሚሽናችን ጃልሜዳን የማጽዳት ጃልሜዳ ላይ የመመገብ ነው። እኔ ገንዘቡ እጅ አልገባም። እናንተ ገንዘቡን ላካችሁ፣ በሬ ገዙ። በታማኝነት ሽንኩርት ከትፈው በሬ እንትን ብለው አርደው አዘጋጅተው ድንኳን ጥለው አድርገዋል። ስለዚህ ይሄ ውለታቸው መረሳት የለበትም። ነገር ግን ይሄ ተደርጓል ተብሎ ደግሞ በዚያ ሰበብ በወንጀል መሄድ ትክክል አይደለም። እኔ ዕለት የማን ምን እንትን እንዳበ አጠገብህ ያሉ ሰዎች እኮ ናቸው። እያንዳንዱን ብትመለከቱ ማለት ነው የምትገቡባቸው ሆቴሎች፣ የምትሄዱባቸው ቦታዎች፣ የምትሏቸው ነገሮች በሙሉ ሰው ለዘመዴ ነው። እስላም ይሁን ጴንጤ ይሁን ኦርቶዶክስ ይሁን ምን ይሁን በቃ ሰፍስፎ ነው እሱ ያጋልጣል ምናምናም ብለው። እኔ የማንንም ኃጢአት አልቆጥርም። እኔ የተቻልኩትን እኔን እግዚአብሔር የሸፈነኝን አውቀዋለሁ። ግን በሃይማኖት ጉዳይ ላይ ያኔ አንመላለስም ማለት ነው። ስለዚህ ያሬድ ያያ ከኔ ጥርስ ወጥቼ ምናምን ስትል ያደረከውን እያደረክ ያለውን እየሆነ ያለውን ሳላውቅ ቀርቼ ወይም ደግሞ ያን የተሰማውን ነገር አደባባይ ወጥቼ ወይም ብዬ ነው እንደዚህ ምርር ያለ። አሁን ቪዛ ሲመታልህ ቪዛ ተመታልህ አላልኩም። በዚህ ቀን ነው የምትወጣው አላልኩም። እኔ አላልኩም። ወይም ደግሞ የገቢ ምንጭህ ይሄ ነው ገንዘብ እንደዚህ ፏሽር ብትን ነው ለምትኖረው በዚህና ብያለሁ አላልኩም። እኔ ምን አገባኝና እናንተ ሼም እስካልያዛችሁ ድረስና ጨላጣ ሆናችሁ እንትን እስካላችሁ ድረስ ምን አገባኝ? ለምን ስትግጣት ለምን አትከርምም? ለምን በአጽሟ አታስቀራትም? ምን አገባኝ አልኩ። ስለዚህ ምርር ያልክበት ነገር አልገባኝም። ስክሪንሻት አድርጌ ያስቀረሁት ለዛ ነው። የሆነ ሆኖ ግን እኛን ምስኪን የሚጸልዩልኝን እናትህን እንደዛ አገናኝተኝ ከዚያ ጉስቁልና ያወጣቸውን እናትህን ከዚያ ጨለማ ቤት አውጥተህ ብርሃን ውስጥ የከተትካቸውን እናትህን አንዷን እናትህን አንተን እንትን ብዬ ማስቀየም እንትን ማሳዘን አልፈልግም። ይሄም ማለት ግን መስመር እየሳትክ ነው ማለት ነው። የሆነ መላተም ፈልጋል ማለት ነው። መላተም ስትጀምር ደግሞ ያው ለጸብ ማን ብሎኝ ምንም ችግር የለውም። ጸቡ በብዕርና እንዳልከው በምላስና በጥርስ ነው። በጥርስ እንኳን እስካሁን ያገኘሁት የለም። በምላስና በብዕር ነው። ከዛ እንጠይቃለን መልስ ትሰጣለህ ማለት ነው። እንጠይቃለን መልስ እንሰጣለን ማለት ነው። አለቀ። እንዲህ እያጭበረበሩ እንዲያያረጉ አንተ ቤተክርስቲያን ተጠርተህ ጳጳሳቱ ቤተክርስቲያኒቷን ማርከስ የሚፈልጉ ቤተክርስቲያኒቷን ማዋረድ የሚፈልጉ ቤተክርስቲያኒቷን ገደል መክተት የሚፈልጉ እንጂ አንተ በፌስቡክ ላይ በቴሌግራም ላይ ወይ በምናምን ላይ የምጽፋቸው ነገሮች አውደ ምሕረት ላይ አስወጥተው ህዝቡ ያሬድ ያያ በነገረን መሰረት ቤተክርስቲያንን ረዳናት የሚያስብሉበት ነገር ኖሮ ነው። የአርሴናል ደጋፊ ናቸው ካህናቱ የሚጠሩ ሁሉ የአርሰናል ደጋፊዎች ናቸው ማለት ነው። ይሄ ነው አይደለም። ቼኑን እናውቀዋለን። ቼኑ መበጠስ አለበት። ቤተክርስቲያን ደሃ ናት።
ቤተክርስቲያን ደሃ ናት። 2 ቀን ይህንን አረብ ሀገር ያለ ጎጋና ተጠቃቅሳችሁ እንግጠዋለን በምትሉት ሰው $100,000 ገብቷል እልል በሉ እያላችሁ ይህን ያህል ቃል ተገብቷል በሉ ይህን ያህል ብር አምጡ እያላችሁ ከነበጋሻው ባሳችሁ። በነበጋሻውም እንደዚህ አላደረጉ፣ እነ ምህረት አብም እንደዚህ አላደረጉም። እየሰበኩ ነው እነሱ፣ እየሰበኩም እየዘመሩም ነው ቤተክርስቲያን የሚግጡት። እናንተ ምን ስለሆናችሁ ነው? ቲያትር ቤት ስለቀዘቀዘ፣ ፊልም ስለቀዘቀዘ፣ የማንም ሜካፓም የማንም ቡቶክሳም ምን እንድታረግልኝ ነው? እኔ እዛ ሄደች አልሄደች ምን እንድታመጣ ነው? ምን እንድታመጣ ነው? በዛስ መልኩ ለቤተ ክርስቲያን የሚመጣው ገንዘብ ምን ሊያመጣ ነው? ምን ሊያመጣ ነው? እና ስለሱ ነው የምንነጋገረው። ቄነት ከፓስተር 22 ዓመት አገልግሎ ፓስተርነት ከመጣ ሳምንት የሆነው ገና ጠበሉ መጠመቁም የማይታወቅ ግን ጠበሉም ያልደረቀ ጴንጤ ያለ ፓስተር እንደገና ደግሞ ሲዘል የኖረ አለ። ስለ መድረኩም ምንም ጉዳዩ ያልሆነ ማያውቅ እነዚህ ሁላ ከዛ የጠረረባቸው ሰዎች እዚህ ይመጣሉ። ስለዚህ የሚያዘጋጀው ደብር ውል ይገባል። ለዚህ ደግሞ የኢቨንት አዘጋጅ አድርገዋል። የኢቨንቱ አዘጋጅ ይኸው የምትመለከቱት ሰው ነው። እኔ ስሙን አላውቀውም፣ እናንተ የምታውቁት ጥሩ። ሎዛ ኢቨንት ይባላል። ሎዛ ኢቨንት አዘጋጅ ይባላል። ቴሌግራሜ ላይ ለጥፌላቸዋለሁ። ሎዛ የሚባል ማለት ነው። እና ከሱ ጋር ይነጋገራሉ፣ ሌሎችም ይነጋገራሉ። ከዛ ወደ እንትኑ ይገባል ማለት ነው። ንግግሩ ምንድን ነው? እነሱ ቲክቶከሮቻቸውን ይዘው ይመጣሉ። አርቲስቶቻቸውን ይዘው ይመጣሉ። አርቲስቶቻቸውን ቲክቶከሮቻቸውን ይዘው ይመጣሉ እነሱ። ከዛ ኢቨንቱ አዘጋጅ የሚፈልገው ሚሊዮን ብር አለ፣ ይጠራል። ይሄ ነው፣ ይሄ ታውቁታላችሁ። ይሄ ሎዛ ኩነቶች የሚል ሎዛ ሚዲያ የሚል እንግዲህ እኔ ሰውየው በጨዋታ መጫወት አለብን። እንግዲህ ትግሬ ይሁን አማራ ይሁን ኦሮሞ ይሁን ጉራጌ አላውቅም፣ ግን ደንበኛ ነጋዴ ነው። ያደረገውን ነገር ነግራቸዋለሁ። ከዛ በኋላ አውሮፕላን ሙሉ አርቲስት ይመጣል ማለት ነው። የአየር ትኬት የሚችለው ያደብሩ ነው። ከዛ መጥተው ደግሞ የሚያርፉት እኔ ነኝ ያለ ሆቴል ነው። ምሳ፣ ራት፣ ቁርስ የሚችለው አዘጋጁ ደብር ነው። ከዛ በኋላ ሁሉም ፎሎወሮቻቸውን በዱቄትና በቅንድብ መላጨት በጡትና በዳሌ የሰበሰቡትን ይህም ብረታ ብረት ሰብስበው ይጠብቋቸዋል። ከዛ በኋላ ቤተሰብ ተዘጋጁ ይላሉ። ገና ሲገቡ ያቀባበላል። ልክ የነገስታት ምንድን ነው የመኳንንት ልክ እነ ኃይሌ ገብረስላሴ ኦሎምፒክ አሸንፈው እንደመጡ ተደርጎ የከተማው ባጃጆች በአለቆች ይነገራቸዋል። ከዛ ይሄ የሪያል ማድሪድ ቡድን ይህ አሁን በቀይ ካደረገው አጠገብ ያለው ልጅ እንደምትመለከቱት ጴንጤ የነበረ ነው። ደምለው የሚባል አዋራጅ ሰካራም ቤተክርስቲያንን አሁን እንኳን ድሬዳዋ ሄዶ ያዋረደ ማለት ነው። ዛሬ እሱ አበሉ ብቻ 100,000 ብር እየተከፈለ 50,000 ብር እየተከፈለ የዛሬ 15 ቀን ከፓስተርነት መጥቶ ዛሬ የቤተ ክርስቲያኒቷ ሊቃውንት በ10 ዓመት በ20 ዓመት የሚያገኙትን ደሞዝ እሱ በ2 ሰዓት ውስጥ ያገኛል። በ2 ሰዓት ውስጥ እኚህ ሽማግሌውም የምትመለከቷቸው አቶ ሰለሞን የሚባሉት ጴንጤ ነበርኩ ሲሉ ሰምቻለሁ። ስለዚህ አሁን ተመልሻለሁ አሉ። ሊቀድሱ አይቀድሱም፣ አይዘምሩም፣ ምን አይሉ። አርቲስቶቹን አይታችሁ ስጡ ነው። ዋና አስተባባሪ ደግሞ የምታዩት ነው። ሻንጣው ራሱ የሚገርም ነው። ልብሱ የሚገርም ነው። ኮፍያው የሚገርም ነው። መነጽሩ የሚገርም ነው። አሁን ቪዛ ስለተመታለት ነው የምነግራችሁ ሰውየው ማለት ነው። በሄድክበት ቦታ ግን የቤተ ክርስቲያን አምላክ ይበቀልሃል። ይህን የምታዩት አረንጓዴ ያደረገው በዚህ በኩል መጀመሪያ ላይ ያለው ደግሞ አዘጋጁ ነው ማለት ነው። የቤተክርስቲያኒቷ አዘጋጅ እንትኑ የኢቨንቱ አዘጋጅ እዛ የደረሰባቸውን የነገሩኝ ነግራቸዋል። ወደ ኢቨንቱ መልሰኝ፣ ወደ ኢቨንት አዘጋጁ መልሰኝ።
ሎዛ ሁነቶች ያኛውን አምጣው፣ ያኛውን አምጣው፣ ፎቶ ያለበትን ማለት ነው። ይሄ ሰው በጎንደር ላይ በነበረው እንትን የታላቅ ገዳም ለኢትዮጵያ አይደለም ለዓለም የሚጸልዩ ታላቅ ገዳማት እንትን ተገኘ ተብሎ ምንድነው ስሙ ብር ተገኝቷል ተብሎ እዛ በተሰራ ነገር እንግዲህ የዘራነው ማሽላ ደረቀብን፣ ምንድነው ሰሊጥም የለንም፣ ዘንድሮ በረሃብ ልንሞት ነው። ስለዚህ እነዚህ ልጆች እግዚአብሔር ነው ያመጣልን፣ እግዚአብሔር ነው የላከልን። ሄደን ገዳሙን እናሳያቸው፣ መጥተው ይመልከቱት። ያሉትም ተማሪዎች ከሚበተኑ ገዳማውያንም ከሚበተኑ ለሺህ ዘመናት የቆየ ታላቅ ገዳም ከሚበተን ውስጣችንን እናሳያቸውና ይችን የመከራ ቀን የምንሻገርባትን በኢትዮጵያም በዓለም ውስጥ ውጭ ያሉትን ቢያስተባብሩልኝ አሏቸው አሉ ማለት ነው። ተወካዮቹ መጥቶ አነጋገሩት። ይሄንን የት ሀገር ልጅ ነው? ይሄንን ንገሩኝ እስቲ። የት ሀገር ልጅ ነው? አላቀውም እኔ አገር ቤት እያለውም አላቀውም እኔ። ጎንደር ነው ይሄ ጎንደር ነው። እስቲ ብቻውን ያለውን ፎቶ አንጣልኝ፣ ብቻውን ወይ እንደዚህ ስለቆረጥኩት ጎንደር ነው። እስቲ አምጣልኝ። ብቻውን የላኩልህ ፎቶ አለ ወንድማችን። ካወቃችሁት መልካም፣ በቃ የሎዛ ሚዲያ ነው። ስለዚህ መጥተው ጠየቁት፣ መጥተው ለመኑት። ምንድን ነው ያላቸው? ገዳሙን ሄጄ እንግዲህ ጎንደሬ ሆኖ ማለት ነው። ጎንደር ያለ ገዳም ነው። ለሀገር ለወገን የሚጸልይ ገዳም ነው። በእውነት ጎንደሬ ከሆነ አማራ ከሆነ ለዛ ገዳም ላይ አይጨክንም ይሄ ልጅ ማለት ነው። ምንድን ነው ያላቸው ገዳማውያኑ? ሄዶ ቪዲዮ ቀርጾ ለሚመጣ ሰው ዶክመንተሪውን ለመስራት 1,500,000 ብር ትከፍሉኛላችሁ። 1,500,000 1,500,000 ትከፍሉኛላችሁ። ካልሆነ ደግሞ ይዣቸው ለምመጣው ከሆነ ደግሞ ወደ 4 ሚሊዮን ነው 4 ሚሊዮን ምናምን ሺህ ትከፍሉኛላችሁ። ይሄ የአውሮፕላኑን አይወክልም፣ ይሄ የትኬት አይወክልም፣ ይሄ እንትና የራሱ ነው። ከዛ በኋላ ደግሞ ለዘማሪዎቹም አበል ትሰጣላችሁ፣ ለአርቲስቶቹም አበል ትሰጣላችሁ፣ ለኮሜዲያን ትሰጣላችሁ፣ ለቲክቶከሮቹም ትሰጣላችሁ። በአጠቃላይ ሲደመር የትና የት ነው። ስለዚህ ተመልሰው ገዳሙ ሄዱና አይ የሚሆን ነገር አይደለም፣ ምንድን ነው የማይሆነው? የጠየቁን ብር እንደዚህ ነው፣ ልምድ ብቻ ነው። ከዛ በኋላ ደግሞ ገና ሆቴል ምናምና የሚቀመጡት 5 ስታር ሆቴል ነው የሚመጡት። የተከበሩ ሰዎች ናቸው፣ ቲክቶከሮች ናቸው። ስለዚህ ይህንን ቅድሚያ አንተ ካልተባለ እናንተን ካልሆነ አይሆንም። 3 ቦታ ተከፈሉ እኮ። የሆነ ነገር አስቀንሰን ለምንን እናርጋቸው ወይ የሚያደርጉልን ከሆነ በምናችን የሚል ጉድ መጣ። አበምኔቱም በአጠቃላይ ማህበረ መነኮሳቱ ተሰበሰቡ። 2 ውሳኔ ተወሰነ። አንደኛው ውሳኔ በበረሃ ሄደው የሚለምኑ ወጣት ልጅ እግር የሆኑ በረሃ ሄደው ገበሬውን የሚለምኑ ተላኩ። እስከዛው ግን የገዳሙ ከብቶች ይሸጡ ተብሎ ወደ 40 ምናምን ከብቶች ለገበያ ወጡ። ላም በሬ ወደ ገበያ ወጣ። የቸገረው ሰው ሲሸጥ ደግሞ ገዢውን ያውቅበታልና 40 ሺህ ብር 50 ሺህ ብር በሬዎች ተሸጡ ማለት ዛሬ በጣም ስለተረጋጋው ነው እንጂ ትላንት ቢሆን እዚህ አለቅሳለሁ። ያችን ቆርጠው ደግሞ
በሽታው ተነሳበት፣ አመመው፣ አበደ ይሉ ነበረ። ግን ከጨረስኩ በኋላ ነው ጨርሻለሁ። አሁን ጎንደሬ ሆነ እንዴት? እኔ የሐረር ልጅ ነኝ። ዋልድባ ጎንደር ውስጥ ያለ ነው። ቸገራቸው፣ የሚበሉት አጡ። እኔ የማደርገው ነገር ሁለት ነው። መንግስት እንዲያውቀው፣ ምክንያቱም እኔ ስለሆንኩ ማስተባብረው ይሄ የሚቃወመኝ ሰውዬ እንደዚህ ሊያደርግ ነው እንዳይል መንግስት እንዲያውቀው፣ ባንክ እንዲያውቀው። ከዛ በኋላ የባንክ ቡካቸውን አስቀምጣለሁ። በፊት በመረጃ ቲቪ፣ አሁን ደግሞ በቴሌግራሜ አድርጌ በሉ ስጡ ላለው 23 ሚሊዮን ብር የችግር ጊዜያቸውን ተሻግረው ከዛ ጎንደር ውስጥ ያለውን ህንፃቸውን ደግሞ አስጨርሰው ዋልድባ አብረንታንት አስጨርሰው ነው ያንን ከዛ አሁን እየበሉ የችግር ጊዜያቸውን ያሳለፉት። ለሀገር ሲጸለይ ለሀገረ ስብከቱ ሊቀ ጳጳስ ስም ተጠርቶ ሲጸለይ አክሊለ ገብርኤልን ጠብቀው ብለው ይጸልያሉ። ለዚህ ነው እሳት ለብሼ እሳት ጎርሼ በእሳት ቅጥር ተከብቤ እንደ ልቡ ሆኜ የምኖረው የአባቶቼ ጸሎት ስለሚረዳኝ ስለሚጠብቀኝ የምተማመንበት ኃይል ስላለኝ። 5 ሳንቲም ምንድነው አባቶቼ ለእኔ ላኩልኝ? ማር ልከውልኛል። የጥቅምት ማር። የተወደዳችሁ ቤተሰቦቻችን አሳሳቢውን ጉዳይ በጋራ ድምፅ ልንሆን ይገባል። ከዚህ ቤተክርስቲያን በላይ ምንም የለም። በቃ የዚች ቤተክርስቲያን ልዕልና ነው እኛ ላይ ያስከበረችን ያሳወቀችን ይህች ቤተክርስቲያን ናት። ነገሩን ማጣራት ይጠይቃል። እውነት ሆኖ ከተገኘ ግን ያሳፍራል። ወንድሞቻችን በዚህ ነገር ውስጥ ካላችሁ እናዝንባችኋለን። ግን አሁንም ጊዜ አረፈደ። ስለዚህ ማስተዋል የሚጠይቀው ነገር ስለሆነ በጣም በትዕግስትና በማስተዋል እንመርምር ለማለት ወዳለሁ።